ልጇ ሁሌ ሐያተ ሰሃባ ትቀራለታለች ቤት የሰሃባዎችን ታሪክ። ድሮ እናቶች ሲነግሩን እኮ እንዲሁ ነበረ። በእናቶቻችን ዘመን የድሮዎቹ ቲቪ ሳይኖር ከኢሻ በኋላ የአንድ ነብይ ቂሳ ይነገራል። ከዛ መተኛት ነው አሉ። ጭንቅላቱ ላይ የሚዞረው የአንቢያ የአስፊያ የአትቂያ የአውሊያ ቂሳ ነበረ። ለሃዳ ልጁ ሮባ አገር ላይ አንድ እናት ናት። አላህ እንደዚህ አይነት እናቶች አላህ ያብዛልን። ለዲን ብለው ልጆቻቸው የሚሰጡ እናቶችን አላህ ያብዛልን። ለልጇ ሁሌ ሐያተ ሰሃባ ትቀራለታለች ቤት የሰሃባዎችን ታሪክ። ድሮ እናቶች ሲነግሩን እኮ እንዲሁ ነበረ። በእናቶቻችን ዘመን የድሮዎቹ ቲቪ ሳይኖር ከኢሻ በኋላ የአንድ ነብይ ቂሳ ይነገራል። ከዛ መተኛት ነው አሉ። ጭንቅላቱ ላይ የሚዞረው የአንቢያ የአስፊያ የአትቂያ የአውሊያ ቂሳ ነበረ። ለሃዳ ልጁ እነሱም መሆን ይከጅላል። ሁሌ ሐያተ ሰሃባ ነው የምትቀራለት። ቀልቡ ላይ የሰሃባዎች ፍቅር ሞላ። ልጁ ጀግና የሐቅ ታሪክ ነው። ሌላው እኮ ውሸት እኮ ነው። የውላ ሙሰልሰሉ ፊልሙ ምኑ ኪታብ ውሸት ታሪክ እኮ ነው። እነዚህ እኮ ረዲየላሁ ዐንሁም የተባሉ እኮ ናቸው። ረዲየላሁ ዐንሁም ወረዱ ዐንሁ። ልጁ ትምህርት ቤት ይሄዳል። አስተማሪ እዛ ውጭ አገር ይጠየቃል። ተማሪው ገና ከልጅነቱ ምን መሆን ትፈልጋለህ ይባላል። ያኒ ከመጀመሪያው መስመሩን አስተካክሎ እንዲሄድ አላማውን ምን መሆን ትፈልጋለህ? ፓይለት መሆን። አንተ ምን መሆን ትፈልጋለህ? ዶክተር መሆን። አንተ ምን መሆን ትፈልጋለህ? ኢንጂነር መሆን። አንተስ ያለች አስተማሪዋ ደረሰች ልጁ ጋር። ምን መሆን ትፈልጋለህ አለችው። ሰሉ ዐለ ነቢይ። እኔ ሰሃባ መሆን ነው የምፈልገው አላት። በሐያቷ ሰሃባ የሚል ስም ዛሬ ነው የሰማችው። እሱ ምንድነው ሰሃባ? ይኸው እናቴ የምትቀራልኝ ቂሳ አለ ቤት። ቀጥታ ለእናት ይደወላል ከትምህርት ቤት አስተማሪዋ። ተማሪዎች ምን መሆን ትፈልጋላችሁ ስንላቸው የሚታወቅ ነገር ተናገሩ። ልጅሽ የሆነ ነገር ብሏል። ዳዒ አይደለች እናት። ዳዒ እኮ ትንሽ ሰበብ ነው የሚፈልገው ዳዕዋ ለማድረግ ትንሽ ምክንያት። ቤት ትመጫለሽ አለቻት። ቤት ነይና ልንገርሽ አለቻት። መርሐባ አለች። ሰዓዳ ሲጽፍላት መጣች አስተማሪዋ። ሻህ ያቀረበች ሁሉ ነገር ካጨለሰች በኋላ መርሐባ ምንድነው አለቻት። ይሄ ሰሃባ የሚባል ነገር። አላሁ አክበር። ሰሃባ ማለት ሰሃባን ለመንገር ነብዩ መንገር አለበት መጀመሪያ። ሰሃባ የሆኑት በነብዩ ሰበብ ነው። የነብዩ እንዲህ ነበሩ፣ በዚህ ዘመን እንዲህ ነበሩ፣ እገሌ የሚባሉ እንዲህ የሚባሉ ስትል በሐያቷ ሰምታ ማታቀው ቀልብ የሚነካ ታሪክ ሰማቻ። አሽሀዱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ሰለመች አሉ። አይ እናት አያችሁ አይደል? አይ እናት የእናት ጁህድ አያችሁ አይደል?